ሰላም እንዲናችሁልኝ ውድ የቻናሌ ቤተሰቦች ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ቪዲዮ በክፍል 3 ተመልሼ ወደ እናንተ መጥቻለሁኝ። ባለፈው እንግዲህ ከዚህ በፊት ሰምታ የማታውቀውን ነገር ግን ልትሰማው ጓጉታ ለ30 ዓመት በፍለጋ ላይ ከቆየች በኋላ በኔና በቲሞች አማካኝነት ልታገኘው ችላው ነበረ። ለመጀመሪያ ጊዜ እንግዲህ ይህን ልትሰማው የጓጓችለትን ድምጽም አግኝታው ነበረ። የዛኔ እንግዲህ የነበረው ስሜትም በጣም ደስ የሚል ነበረ። የዛኔ እንግዲህ ስታወራ ልብ ብላችሁ ከሰማችሁ ለአዲስ ዓመት ለበዓል እናንተ ጋር መጥቼ አዲስ ዓመትን ከናንተ ጋር አሳልፋለሁ ብላ ቃል ገብታ ነበረ። በቃሏ መሰረት እንግዲህ ዛሬ ለአዲስ ዓመት ከ4 ቀን በፊት ቀደም ብላ እዚህ ኢትዮጵያ ተገኝታለች። እኛም እንግዲህ ኤርፖርት ሄደን እዚህ ጋር በምታዩት መልኩ አቀባበል አድርገንላታል። ከዛ በኋላ እንግዲህ ቀጥታ እኛ ወደ ድሬዳዋ ነበር ሄድነው። እሷም እንግዲህ ከመንገድ ስለገባች አረፍ ብላ በንጋታው ወደ ድሬዳዋ መታ እኛ ያረፍንበት ሆቴል እኛን እንድታገኘን ነግረን ነበረ። እሷም እንግዲህ ድሬዳዋ እንደደረሰች እኛን አግኝተናለች። ያቻትና ስልኬ ዝግ ነበር አይደለ? እንዴት ነው? ሰላም ነው? መንገድ አሪፍ ነበረ? እንዴት ነው? ሰላም ነው? እንዴት ናችሁ? አለን እግዚአብሔር ይመስገን። ያው እዚህ ሆቴል እንገናኝ ስላልከኝ ነው እዚህ ተገናኘን። ደህና ነን። እኛም እዚህ ነበር ያረፍነው። አሪፍ ሰዓት መጣችኋል። እንግዲህ አሁን ወደ ወንድምሽ ጋር እንሄዳለን። እሺ ይለኛል። እዚህ ጋር እንግዲህ ቤተሰቦች ከሷ ጋር ከተገናኘን በኋላ ወደ ወንድሟ ቤት ነበረ ጉዞ የጀመርነው። ወንድሟ ቤትም እስክንደርስ ድረስ መኪና ውስጥ አንዳንድ ጥያቄዎችን እየጠየቅን ከሷ ጋር እየተጫወትን ነበረ። በመጨረሻም እንግዲህ ወንድሟ ቤት ደርሰን ነበረ። ወንድሟ ጋር ስትገናኝ እንግዲህ በሁለቱ መሀል ምን አይነት ስሜት ነበረ የሚለውን እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የምታውቁት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። በመጀመሪያ እንግዲህ እንኳን ደህና መጣሽ። ትውልድ ሀገርሽና እድገትሽ የት አካባቢ ነው? እኔ ተወልጄ ያደግኩት ደቡብ ነው። የተወለድኩት ዲላ ነው። ያደግኩት ይርጋ ጨፌ ነው። የደቡብ ልጅ ነኝ። የደቡብ ልጅ ነሽ። ስለዚህ የተወለድሽው ዲላ ላይ ያደግሽው ደግሞ ይርጋ ጨፌ ነው። ይርጋ ጨፌ ነው። ስለዚህ ወንድም እንዳለሽ ማን ነው የነገረሽ? እና ደግሞ ወንድም እንዳለሽ ካወቅሽ በኋላ ወንድምሽን ለመፈለግ ምንድነው ያነሳሳሽ? ምን ያህል አመትስ ወንድምሽን በፍለጋ ላይ ቆይተሻል? ኦኬ፣ መጀመሪያ ጊዜ ያው ወንድም እንዳለኝ አላቅም ነበረ። ያው አባቴ ጋር ሁሉ ጊዜ አርብ፣ ቅዳሜ፣ እሁድ እሄዳለሁ ስራ ቦታው። እሱ ቡና ቦርድ ነው የሚሰራው። እዛ በሚሄድበት ሰዓት ውስጥ ሁሉ ጊዜ ይለኛል በቃ ወንድም አለሽ አይዞሽ ምናምን ይለኛል። እና ወንድም እንዳለኝ የነገረኝ አባቴ ነው። ግን ስሙንም አልነገረኝም፣ መልኩንም አላየሁትም ነበር። እንግዲህ ስሙንም አልነገረኝም፣ ምን አይነት ልጅም እንደሆነ አልነገረሽም። ነገር ግን ወንድም አለሽ ብቻ ነበር ሲልሽ ነበር። ወንድም አለሽ ነበር። ስለዚህ ታዲያ እሱን ለመፈለግ ያነሳሳሽ ይሄ የአባትሽ ቃል ነው ማለት ነው? እሱ ብቻ የአባቴ ቃል ነው። ግን አባቴ ደግሞ ሁሉ ጊዜ የሚለኝ ነገር ነበረው። ለምን ይርጋ ጨፌ ያለው ጎበዝ ተማሪ ነበርኩኝ፣ ሯጭ ነበርኩኝ፣ ኪነት ነበርኩኝ፣ የተለያየ አቴንድ አድርግ ነበርና አይዞሽ ጎብዢ፣ አንቺ እኮ ይሄ አይደለም የመጨረሻሽ፣ ትልቅ ቦታ ላይ ትደርሻለሽ፣ ግን ወንድም አለሽ፣ ወንድምሽን እንዳትረሺው ይለኛል። እና እኔ ሁሉ ጊዜ ወንድምሽ እንዳትረሺው፣ አንቺ ትልቅ ቦታ ትደርሻለሽ ይለኛልና እሺ ወንድሜ ማን ነው ስሙ? እሺ የት ነው ያለው? ለምን አታስተዋውቀኝ? ኢትስ ኦኬ በቃ አንድ ቀን ታውቂዋለሽ፣ እንደውም ሀረር ነው ያለው ብሎ አንድ ቀን እንደው አመለጠው። ሀረር እንዳለው እንደው ይነገረኝ እሱ ነው። ሀረር አለው ወንድምሽ፣ አንድ ቀን ታገኘዋለሽ፣ ግን አደራ። አሁን ልፈልግበት ዋናው የተነሳሳበት ምክንያት ምንድነው? ወንድምሽን አደራ ያለኝ ነገር አለ። ወንድምሽን አደራ አግኘው አለኝ ማለት ነው። እሱ ጋር እንግዲህ ወንድምሽ ጋር እንግዲህ ተገናኝተን ነበረ ባለፈው አንቺ ጋር በስልክ ያገናኘን ጊዜ እና እሱ ያለን አንድ ነገር አለ። እሱም እንዳንቺ አንቺን ሲፈልግሽ ነበረ። ነገር ግን አባቱን ለማግኘት ወደ ጨለለቱ ይሄ የቡና ቡና ቦርድ ጋር እዛ ያለበት ቦታ ሲሄድ እንዳጋጣሚ ሆነ ሁለታችሁ አትገናኙም። ልክ አንቺ መተሽ ስትሄጂ እሱ ይመጣል። እንደዛ ነው ነገረኝና ባንቺ ደፍተር እህት እንዳለው ይነገራል። ነገር ግን ባንቺ ደፍተር እሱ ባንቺ ደፍተርና እስክሪብቶ ሲማር ነበር። አባትሽ ይሄ የእህት ደፍተርና እስክሪብቶ ነው፣ በዚህ ተማር ብሎ
ካደገም በኋላ አንቺን እንዲፈልግሽ አንቺን እንዲያገኝሽ ልክ ላንቺ እንደነገረው ለሱ ቢነግር ነበረ እና አሁን እዚህ ጋር መጠየቅ የምፈልገው እኔ ጋር ከመምጣትሽ በፊት እሱን ለማግኘት ምን ያህል ርቀት ሄደሻል ወንድምሽን ለማግኘት? እኔ ብዙ እንትን ወደ 30 አመት ፈልጌዋለሁኝ። እንደውም አንድ ጊዜ አስፋው መሸሻ ወንድማችን አስፋው መሸሻ ኢቢኤስ ሰራተኛ የሆኑ ሰዎች ስልክ ሰጡኝና ደውዬ አናገረው ምንም ችግር የለም ወንድምሽ ነው የምትፈልጊው? አዎ። ስሙ ማን ነው? አላውቀውም ስሙን። ፎቶ አለሽ? ፎቶ የለኝም። ታዲያ በምን እንፈልገው ሲለኝ አይ አባቴ ከመሞቱ አክቹአሊ አባታችን ሞቷል። ከመሞቱ በፊት ሀረር ነው ወንድም ያለሽ ያለኝ። ታዲያ ሀረር ተብሎ ኳይ ብሎኝ በቃ ኢቢኤስ መሸሻ ፎቶን ስታገኙ ወይም ስሙን ስታገኙ እናፈላልግሻለን አይዞሽ ባለኝ። ከዛ በኋላ በቃ በሰዎችም ሀረር በሚሄዱም በብዙ መንገድ ፈልጌ ነበር። ግን መጨረሻ ላይ በቃ ምን መያዣ የለውም ስልክ ከሌለ ፎቶ ከሌለ በምንድን ነው የምታገኘው በሚል በቃ ጊቭ አፕ አደረኩኝ። ግን በኋላ ግን ያ ድምጽ ይመጣብኛል፣ የአባቴ ድምጽ ይመጣል። ትልቁ ሰዓት ትደርሻለሽ ወንድምሽን ግን አደራ የሚለውን ነገር እሱን ነው በቃ ዋናው ትልቁ ነገር። ከዚህ በኋላስ ምን ማድረግ አለብኝ ይሄን ድምጽ ጸጥ ለማድረግ የሚል ነገር ነው፣ ወይም ለመታዘዝ ወይም ደግሞ ሚሽን አኮምፕሊሽ የአባቴን ነገር ለመፈጸም ነው በቃ። ዛሬ እንግዲህ ጊዜው ደርሶ ወንድምሽን ለማግኘት እየሄድን ነውና የዛኔ በስልክ ወንድምሽን እንዳገኘው ነግሬሽ ነበርና ከነገርኩሽም በኋላ እንግዲህ በስልክ አገናኝሽሻል አይደለ? አዎ። ሳገናኝሽ ለመጀመሪያ ጊዜ የወንድምሽን ድምጽ ስትሰሚ ምን አይነት ስሜት ነበር የተሰማሽ? አዎ ከዛው ስሜት ሌላ ግን መጀመሪያ አንተን ያገኘውበት ስሜት አለ። መጀመሪያ እኔ አሁን እንዳልክ ያንተ ሾው አየዋለሁ እኔ ያንተ ፋን ነኝና አየዋለሁ እና አንዳንድ ነገሮችን ሰክሰስፉሊ ስትጨርሳቸው እንደ ይሄ ልጅ ስም የለው ቦታ ምናምን በቦታ ብቻ ፈልጎ ሰውን ያገኛል ወይም ያገናኛል ወይም ያስመልሳል እንደዚህ ያደርጋል። ቆይ እንደውም እንዳልክ የሚባለው ኮንታክት ላድርገው እስቲ ብዬ ቴክስት ሜሴጅ ጻፍኩላችሁ፣ ደወልኩላችሁ፣ የሚያነሳ አይደለም ጻፍኩላችሁ። ማናጀርህ ለምንድነው እንዳልክ የምትፈልጊው ሲለኝ ወንድሜን እንዲያገኝ እንዲሌላ ፈልጌ ነው አልኩት። ከዛ በኋላ አንተ ነህ የደወልክልኝ። ያ የደወልክልኝን ጊዜ ድምጽን ስሰማ በቃ እርግጠኛ ነበርኩ ልክ ወንድሜን እንደማገኝ። ያ ስሜቱ የበለጠ እንድጓጓ ወይም ደግሞ አይ በቃ ወንድሜ በህይወት አለ እንዳልክ ከየትም ቦታ ያመጣዋል የሚል ሜንታሊቲና ስሜት አድሮብኝ ነበርና ከዛ በኋላ ራሱ ካንተ ጋር ኮንታክት በማድረግበት ሰዓት ውስጥ አገኘው ታገኘዋለህ ወይ ሳይሆን ታገኘዋለህ በቃ የሚል ነው እንጂ ወይ የሚለው ነገር አልነበረም እኔ ጋር። ስለዚህ ለማገኝ እርግጠኛ በጣም እርግጠኛ አሁን ወንድሜ ስላገኘ ብቻ ሳይሆን ላንተ የተሰጠህ ኬዝ የተሰጠህ ፕሮሰስ የተሰጠህ ነገር ጉግል ታረጋለህ በቃ የሆነ ዲግ አድርገህ የምታገኝ ሰው ነው። ያ ነገር አንተ ውስጥ አለ ነገር ነው እንጂ ስም የሌለው ስም ማታቅ ፎቶ ማታቅ ምናምን ታቅ ብቻ በትውልድ በምናምን እንደዛ ፈላልገ ራሱ ማግኘት በጣም ነው የሚደቀኝና እንደምታገኘው እርግጠኛ ነበርኩኝ። ልክ ድምጹን አንድ ሰው የሚያናግርሽ ሰው አለ ብለ የወንድሜ ድምጽ ሰማ በጣም ነው የደነገጥኩት። እኛ ጋር እዚህ እኩለ ሌሊት ነበር ሲደውሉልኝ እና እንደውም ምንድን ያልኩ ቆይ ሌት ሚ ጎት በቤት ሜንታ ቤት ነበርኩኝና ወደ ሳሎን ቤት ነበር የሄድኩት። ወደ ሳሎን ቤት ሄድኩኝ በቃ መናገር ሁሉ ነው ያቃተኝ። ደስታ አለ ድንጋጤ አለ እና እንደውም የዛኔ ምንድን ያልኩት ዳዲዬ አይ ዲድ ኢት ነው ያልኩት። በቃ አባቴ አይ ዲድ በቃ ወንድሜን እኮ አገኘሁት። ለምን አንተ ሚሊዮን እንደሚባል ስሙ የነገርከኝ ፎቶውን የላክልኝ እና የገረመኝ ነገር ነው ምንድነው ኮፒ አባቴን ነው ኤግዛክትሊ የሚመስለው። እኔም የአባትሽን ፎቶ ስላየሁት የሱን የወንድምሽን ፎቶ ስላየሁት አንቺ ልክ ነሽ ወንድምሽ ልክ አባትሽን ነው የሚመስለው። በጣም እና በጣም ደስታ አትለውም በቃ አይ ዲድ ኢት ሚሽን አኮምፕሊሽ ምትለው ነገር ወንድሜን አገኘሁት የአባቴን ሐሳብና ንግግር በቃ አደረኩ ፈጸምኩለት። እግዚአብሔር ያለውም ሆነ በይበል ደግሞ አባቴ ያለውን ደግሞ አደረኩኝ የሚለው ስሜት የተሰማኝ
ካለንበት ስሜት የወጣን ይመስለኛል። እንግዲህ ሚሊ አሁን ከዚህ ቀደምም እኔ መጥቻለሁኝ እዚህ ያለውን ነገር ጠይቄ ያለው ተጫውተናል። ዛሬ እንግዲህ ደግሞ ከእህት ጋር በመሆን እዚህ አንተ ያለበት ቦታ መጥተን እህትን አግኝታታል። እህትን ስታገኛት ደግሞ ያለውን ስሜትንም አይተናል። እስኪ ደግሞ ያንን ስሜት እኛ አይተነዋል፣ ደግሞ ሲገለጽ እንዴት ነው መግለጽ የምትችለው? እጅግ በጣም ከባድ ነው፣ በቃላት አይገለጽም። እኔ የተወለድኩት እዚህ ሀረርጌ ውስጥ ነው። ምዕራብ ኦሮሚያ ይባላል በአሁኑ ሰዓት። ገለምሶ የሚባል ከተማ ነው እና እዛ ተወልጄ እስከ 9ኛ ክፍል ወደ 10 ሳል በቴክኒክና ሙያ ደግሞ ለመማር እዚህ ድሬዳዋ ቴክኒክና ሙያ ገብቼ ተማርኩኝ እና እዛው ነው ኦሮሚያ ውስጥ ነው ያደግኩትም የተወለድኩትም እዛው። የተወለድክም እዛው ነው። እህት እንዳለ ለመጀመሪያ ጊዜ ከማን ነበር አንተ የሰማው? እኔ ቀጥታ ከአባቴ ነው የሰማሁት። ከአባቴ ነው የሰማው? አዎ፣ ምክንያቱም አባቴ እኔም ፍለጋ እዛ ያለው ጓደኛው ጋር ደውሎ ሰላም ብሎኝ
በሬዲዮ ነበር ድሮ እና ለሰውየው ነገረው። ሰውየው የአባቴ ጓደኛ ለእናቴ ነገረ፣ እናቴ ለኔ ነገረችኝ። እኔም ከዚህ በፊት ያስተምረኝ የነበረ ሰው ነበር፣ ኤርትራዊ ነው፣ ዩሱፍ ይባላል። ለሱ ስነግረው በቀጥታ መሄድ አለብህ አለኝ እና ገና 8ኛ ክፍል 9ኛ ክፍል ተማሪ ሆኜ ነው ቀጥታ ነው የሄድኩት። ሰው አገኘው እስከ አዲስ አበባ፣ ከአዲስ አበባ በቀጥታ በቃ እስከ አዋሳ ሄድኩኝ። አዋሳ ሲሄድ ቀጥታ ቡና ቦርድ ነው የሄድኩት፣ መካኒክ ስለሆነ እዛ ነበር ሲሰራ የነበረው ቡና ቦርድ ነው የሚሰራው። ያም ሰው ገለምሶ የነበረው ሰው ቡና ቦርድ ነው የሚሰራው እና ቀጥታ ሄጄ አንድ ሰው ጠየቅኩትና የአምባዬ ልጅ ነኝና ያለበትን ቦታ ንገረኝ ስለው አናቅም ማለት በጣም በቃ ልጅነትም ስላለ ምንም አልመሰለኝም። ግን ወዴት እንደምመለስ እንዴት እንደማደርግም አላወኩኝም። በኋላ ቅር እያለኝ ለወጣ ስል ከቢሮ ናና አለኝና ጠራኝ ራሱ ሰውየው። ከዛ ይርጋ ጨፌ ጨለለቅቱ የሚባል ከተማ ነው አለኝ። እኔ ከቤት ወጥቼ አላቅም። እድገቴም ያው ገጠር ላይ ነው። ያው ከተማ ብትሆንም እርሻ ምናምን ያለበት ባይሆንም ትንሽ የወረዳ ነች። ምንም በቃ በድፍረት ነው የሄድኩት። ሲሄድ ጨለለቅቱ የምትባል ከተማ አባቴ ያለበት ደረስኩኝ። ከዛ አንድ ህጻን ልጅ አገኘውና የአምባዬን ቤት ታውቀዋለህ ስለው አዎ እዛ ጋ ነው ቤታቸው አለኝ። አሳየኝ ስለው አይ እኔ አልሄድም አለኝ። ለምን ነበር እንደዛ ይለው? እኔ እንጃ ማለት ለመሄድ ፈቃደኛ ይሆናል መሰለኝ። ልጅ ትንሽ ራቅ ይላል። ኦኬ ራቅ ስለሚል ነው። ከዛ አንድ ሰው ያዩኝና ናና እስኪ አንተ ልጅ ነህ እስኪ ያሉኝ። ጠጋ አልኳቸው። አንተ የአምባዬ ልጅ ነህ አይደለ? ራሱን ነው የምትመስለው። ና እንሂድ አሉኝና እጄን ይዘው ቀጥታ አባቴ ጋር ወሰዱኝ። ከዛ እሱ ስራ ነበረ፣ እኔ ቆምኩኝ። ተጠራ መጣ፣ እሱም እዛ ጋር ቆመ፣ እኔም እዛ ጋር ቆምኩ። ዝም ብለን መታየት ሆነ በቃ። እሱም ያየኛል፣ እኔም አየዋለሁ። ከዛ ካረን የመጣው አለኝ። አዎ አቀፈኝ፣ ሳመኝ። ከዛ ወደ ቤት ወሰደኝ። ያ ነው አባቴን ያገኘሁበት መንገድና ደግሜም ሄጃለሁ። ለመጀመሪያ ጊዜ የሄድክ ጊዜ ነው እህት እንዳለ የነገረ? የዛን ጊዜ እህት እንዳለኝ የነገረኝ የዛን ጊዜ ደብተሯን ብዕሮቿን ሰጠኝ። እንካ የእህት ነው ተማርበታል። ይዤ ወደ ቤተሰብ መጣ። ከዛ ረጅም ጋፕ ተፈጠረ። እኔም ትምህርት ቤት ነበርኩኝ። ከዛ ተመልሼ በ2 አመት ነው በምናምን ሄድኩኝ። እንደገና ተመለስኩ። ከዛ በኋላ ስልክ የለም። የቤት ውስጥ ስልክ ይሄ የገመድ ስልክ እንኳን አልነበረም። እዛ ወረዳ ላይ ጨለለቅቱ ላይ መገናኛው ሬዲዮ ነው የመስሪያ ቤት። በዛ ነው የፈለገኝና ረጅም ጊዜ እንትናልን። ከዛ አባቴ አረፈ። እኔ ድሬዳዋ ነበርኩኝ። እናቴ ሰማች፣ መርዶ ተረዳች። እዛ ጋሽ ኩልማ የሚባሉ የአባቴ ጓደኛ እዛ ደወሉ። እናቴ እዛ ተረዳች። መጣችና ደግሞ እኔን እዚህ አረዳችኝና ነገረችኝ። ከዛ ምንም አላተመተምኩም። ወዲያው ተነስቼ ነው የሄድኩት። ያን ጊዜ ያው አቅሙም ደካማ ነው ቢሆንም ግን ባለኝ ሄድኩ። ቀብሩ ላይ አለቀስኩ። ምን አልኩ መጣሁ። የአባትን ማስታወሻዎች ይዘህ ነበር የመጣው? ባለፈውም ያሳየኝ ነው እዚህ መጣ። ኮቱንም አሁን ሱሪውም ኮቱም አለ። በኋላ ላይ ታሳይታለህ። ሰዓት አለው፣ ትልቅ ሰዓት። እንዳውም ባለፈው አገኘሁት አልነገርኩህም? እንዳውም ሰዓት አለው። አንደኛው ጠፍቶብኝ ነው። ይሄ ሴኮ 5 የሚባል ድሮ ትልቅ ሰዓት 2 አባን የሰጠኝ እሱ አለኝ። አሁን አንደኛው አለ፣ ኮትና ሱሪው አለ። ፎቶዎች 4 አይነት ፎቶ አለኝ። መታወቂያዎች አለኝ ወደ 4 ነው 3 መታወቂያዎች አለኝ። ሌላው እኔ በስም ማላቀው አይሚ የምታቀው እንትን አለ እንደ ሳምሶናይት ቀይ ሻንጣ 2 አባን ይዤ መጣሁ። ድጋሜ ሄደ ነበር ወደዛ እኔ ከመጣሁ ኋላ አልሄድኩም። መጀመሪያ ያን ጊዜ አልነገርኩህም ነበር ይሄን ነገር ግን አለ፣ አሁንም አለ። አሁንም አለ? አዎ አለ።
እንግዲህ አሁን ያ ድሮ ነውና የዛኔም እህትን ለመፈለግ የምትልበት አይነት እድሜ ላይ አልነበርክም። ነገር ግን እህትን ለመፈለግ የምትበቃበት አይነት እድሜ ላይ ስትደርስ እሷን ለመፈለግ ምን ያህል ርቀት ተጉዛ ነበራት? አዎ እሱ ነው አሁን ትልቁ ነገር። ምንድነው ስልክ የለም። ከዛ በኋላ ሞባይል ገባ። በምን እናገኛቸዋለሁ? እኔ የምፈልገው የጋሽ ጉልማን ቤተሰብ ነው፣ እማቀውም እነሱን ነው። ከዛ ሁሉ ጊዜ እህት እንዳለ ይናገራሉ። እህት አለችኝ፣ በስም አላውቅም፣ እህት ግን አለችኝ እያልኩ አንድ ልጅ አለ ባጃጅ የሚነዳ። ሁሉ ጊዜ ስናወራ እሱ ስለ ፍስሐ ገነት ያወራልኛል። ፍስሐ ገነት ማለት ከጨለለቅቱ ወደዚህ ነች ያለች ከተማ ነች፣ ታውቃታለህ? ስለ ፍስሐ ገነት ሲያወራ እንደ ጨለለቅቱን አታውቅም ስለው የእህቴ ባል ቄስ ናቸው አሉ አለኝ። ከዛ ስልኩን ተቀበልኩትና በአጋጣሚ ስልክ የጠፋ ሌባ ሰረቀኝ። በሌላ ጊዜ ጠየቅኩት። ስጠይቀው ቆይ ላገናኝህ አለኝ። ቄሱን አገናኝ። ሲያገናኘኝ እኔ የአምባዬ ልጅ ነኝ፣ ጋሽ ጉልማን ነበር የፈለግኩት አልኩት። ስላቸው እስቲ አሁን ስራ ላይ ነኝ፣ በኋላ ላይ ደውልልኝ አሉ። ጠበቅኩና ደወልኩ። ስደውል የጋሽ ጉልማን ስልክ ሰጡኝ፣ ሞባይል ስልክ። ከዛ ልክ እነሱ ጋር ስደውል ጮሁ። አንተ መሆኑን ሲያውቁ በህይወት አለ ሚሊ በህይወት አለ። ሽማግሌውም አሮጊቷም በቃ በጣም ጮሁ። ከዛ በጣም ደስ አለኝ። የዛን ጊዜ እህቴን ያገኘሁት የዛን ጊዜ ነው። በቃ የነሱን ስልክ ሳገኝ ከዛ አሁን በተለያየ ጊዜ ደውልላቸዋለሁ፣ ግን አንድ ፍራቻ ነበረኝ። እነዚህ ሰዎች ቀጥታ እህቴን ከጠየኳቸው እህቱን ፍለጋ ነው እንጂ እኛ ፍለጋ አይደለም ይሉኛል እያልኩ ግን በተደጋጋሚ ደውላለሁ። ነፍሴ ተሰቃየች። እንዴት ልሁን? በቃ ውስጥ ይጨነቅለኛል። አንድ ቀን ደፋርኩ። ደወልኩና ሽማግሌውንም አናገሬ ጋሽ ጉልማን፣ ከዛ ማዘርንም ባለቤታቸውን አናገርኳቸውና እንዳው ማዘር ያቺ ልጅ የለችም አትመጣም ስላቸው አልማዝ አሉኝ። በቃ ስሟን የዛን ጊዜ ነው ያወቅከው? የዛን ቀን ነው ያወቅኩት። ከዛን ቀን በኋላ ፍለጋው ቀጠለ። ደውልላቸዋለሁ ሁሉ ጊዜ። ግን ከዛ በኋላ ባለፈውም ተናገርኩት አለ የጋሽ ጉልማ ልጆች ብዙ እንትን ብለውኛል፣ ረድተውኛል። ስልክ ሲሰጡኝ ስደውል አዲስ አበባ ደረስኩ። ኢቭን የአባቴ ጓደኛ የሆነ ሰው ድሬዳዋ ነበረ። ስጠይቀው እኔ አርጅቻለሁ፣ ምንም ማቀው ጉዳይ የለም ማለት ነው። በጣም ተስፋ ያስቆርጣል። አንዳንድ ጊዜም ደግሞ ተስፋ ይለመልማል አንዳንድ ስልክ ስታገኝ። ከዛ አዲስ አበባ ደወልኩ አለ ስማቸው ስልካቸውም አለኝ። ስጠይቃቸው እኔ የአምባዬ ልጅ ነኝ፣ አልማዝ የምትባል ታውቃላችሁ? አዎ እናውቃታለን፣ አሜሪካ ነው ያለችው። እህቷንም ስም ጠቅሰው ነገሩኝ። እሷ ካናዳ ነው ምናምን ያለችው አለ። አሁን ቢያንስ አንድ መንገድ አግኝቻለሁ። ግን አሜሪካና ኢትዮጵያን አስበው በምንም የማይገናኝ ነገር ነው። ኢትዮጵያ ውስጥ ቢሆን ትሄዳለህ፣ ግን እጠብቃለሁ። ሁልጊዜ ግን የሚቆጨኝ አባቴን ሰው መጥቶ አይፈልገውም ወይ? ሁልጊዜ የምደውለው ጨለለቅቱ አባቴን ለምንድን ነው ዘመዶቹ የማይፈልጉት? አንድ ቀን ይመጣሉ ብዬ አስባለሁ። የሁል ጊዜ ተስፋዬ እሱ ነው። በዛ ነው ሃይሚን ያወቅኩት። እንግዲህ ያኔም እዚህ ስመጣ አክስቴን አታገናኝም ወይ? ለምንድን ነው ኢቤስ ስለሄድን ማናፈላልጋት ስትል ነበር ልጅና ዛሬ እንግዲህ አክስትሽን በአካል አግኝተሻታል አይደለ? ምን አይነት ስሜት የተሰማሽ? እስኪ ምን ያጂና አባቴ ሁሌ ስለ ቤተሰቦቹ ይናገራል እና በተለይ ደግሞ ስለ አያቴ ስለ አምባዬ እና
እኛ ቤት ምንም ነገር አይደበቅም። ስለ ኋላ ታሪክ ምናምን ይነገራል እና በዛ መሀል አክስት አለችሽ ሲባል በጣም ደስ ያለኝ። ከዛ የሚገርመው ነገር በእናቴም አክስቴ የለኝም በአባቴም አክስቴ የለኝም እና የመጀመሪያው እሷ ነች እና በጣም ደስ ብሎሻል? እሺ መሲስ አንቺ ታዲያ ምን አይነት ስሜት ተሰማሽ? የሁለቱ መገናኘትን አይተሽ ውስጥሽ ምን አይነት ስሜት ነው የፈጠረው? እኔ በጣም ነው ደስ ያለኝ በእውነቱ በጣም ደስ ብሎኛል። ግን እሱ ሁልጊዜ በቃ አለችኝ እህት ይላል። ታዲያ ካለችኝ ለምን አትፈልጋትም ስለው ያው እንደነገረህ እሱ ጨለለቱ ደወለ አረጋገጠና ከዛ ያለው ጋር አዲስ አበባ ምናምን እንትን አለ ካለ በኋላ የእሷ የአጎቷ ሚስት መሰለችኝና ያገኛት ማለት ነው። አይ አሜሪካ ነች ከሄደች መታታቀም አድራሻዋ ግን አሜሪካ እንደሆነ እናውቃለን ያለችበት ግን ከሄደች መታታቀም አለችው ማለት ነው። ከዛ ኢቢኤስ ላይ ሄደን ለምን አንፈልጋትም እሷም ትላለች ብዙ ጊዜ ስለው የአባት ፎቶ አለ የአባትን ፎቶ ይዘን እኮ መፈለግ እንችላለን የኔ ወንድሜ ልጅ አለች አዲስ አበባና እሷን አስመዝግበ እንበለውና እዛ እንፈልጋት ስለው አሁን እሱ ውስጡ ያልተናገረው ነገር አለ ቅር አለው። ለምን አሜሪካ ነች የሚለው ነገር በቃ አሜሪካ ስላለች ይሆናል የፈለገችኝ የሚል ነገር አሰበ ታውቃለህ ሲል አንተ እኮ እህትነቷን የምፈልገው ሌላ ነገር አትፈልግም እኛ እግዚአብሔር ይመስገን ሁሉ ነገር አለን ስለዚህ እህትነትሽን ብቻ ነው የምፈልገው በልና የአባትን ፎቶ ይዘህ ፈልጋት አልኩት። ተይ ቆይ ግድ የለሽም አለና ልጄ ምን አለች አሁን በዛ መሃል እኔ አንተ ባፈልጋት ሳድግ ፈልጋታለሁ አክስቴን ሳድግ ፈልጋታለሁ ለምን በኔም አክስቴ የላትም ባንተ ግን አክስት ስላለኝ እኔ ግን ሳድግ ፈልጋታለሁ እያለች ሁሌ ነበር የምትለውና ሁልጊዜ እንለዋለን። እሱ ውስጡን ብዙ መናገር አይችልም ሁሉ ነገር በውስጡ ነው ታውቃለህ ብዙ እንደዛ አውጥቶ እንትን አይለንም ግን እኔ እረዳዋለሁ ሁሉን ነገር እና በዛ ምክንያት አሁን ግን በጣም ደስ ብሎኛል ስላገኘንሽ ስለተገናኛችሁ በእውነት በጣም ደስተኛ ነኝ ደስ ብሎኛል እግዚአብሔር ይመስገን። ይሄን ነገር አልጠበቅኩትም ነበር ለምን በቃ ደከምኩኝ በቃ ወንድሜን ፍለጋ ደከምኩኝ። እንደውም ተስፋ የሰጠኝ አስፋው መሸሻ ነው ኢቢኤስ የሚሰራ ነው እሱ ነው ተስፋ የሰጠኝ የዛሬ 10 ምናምን አመትና በጉጉት የምጠብቀው ወንድም ነው ወንድም አለሽ ባላለው ግን ወንድሜ ስሙን አላውቀው ያለ የተወለደ ሐረር ነው ግን ፎቶ የለኝም ስሙ የለኝም ፎቶ የለኝም እና ከባድ ነበር ጉጉትም ነበር በጣም ለ30 አመት ፈልጌው በብዙ መንገድ ነው የፈለኩት መጨረሻ ላይ ግን በቃ ሰለችኝ በቃ ደከመኝና እንደውም ትዝ ይለኛል የዛሬ 5 አመት ነው ምናምን ነገር ሐረር መጥቼ እንዳገለግል እንትን ነበረ ዳግዬ የሚወሱ አብሮን ነበርና በሆነ መንገድ ካንስል ተደረገ በዛ ሰዓት አናውንስ ላደርግ ነበር እንትን ላይ መድረክ ላይ አናውንስ ለማድረግ ፈልጌ ነበርና አንዳንድ ጊዜ ተስፋ ማትቆርጥበት ነገር አለ አይደለ ተተውም ወይም ትቻልቱ ወይም አላገኘው ነገር ግን ከዛ ሌላ ምንድነው በጣም የሚረብሸኝ የነበረው ሁሉ ጊዜ አባቴ ጋዜጣ ማንበብ ይወዳል እና ተዚህኛ 15 ሳምንት ነች አዲስ ዘመን የምትባል ጋዜጣ አለችና እሷን በጣም ማንበብና መጻፍ ይወዳልና እሷን ያነብና መጨረሻ ላይ ለኔ ነው የሚሰጠኝ አንብቢ እኔ አክቲቭ ነበርኩኝ ተወልጄ ያደግኩት ያው ደቡብ ነው ዲላ ነው የይጨፌ ልጅ ነኝ ሯጭ ነኝ እንትን ተወዛዋዥ ምናምን ነበርኩ ብዙ እንትን ውስጥ ነበርኩበትና ሚዲያ እንትን ላይ ሚዲያ ነበር የሚሰራ እንትን ውስጥ ነበርኩበትና ከዛ የተነሳ እንድሰበርበት አይፈልግም ነበር አንቺ ጎበዝ ነሽ በቃ ትልቅ ቦታ ትደርሻለሽ ግን እንድምሽን አደራ እንድታገኙ ይለኛል እንዴ ወንድም አለኝ እንዴ አልኩት አዎ አለሽ በቃ እቺን ድምጽ የሰማው ከዛ የሚቀጥለው ጊዜ ደግሞ ሁሉ ጊዜ ፍራይዴ ሳተርዴ ሳንዴ ሁሉ ጊዜ ስፔን ታይም እናደርጋለን ከሱ ጋር ማንበብ ይወዳል
በቃ ሂዝ ስማርት ጋይ ግን ኮፒ እሱን ነው የሚመስለው። አሁን እኔ ደግሞ የምደነግጠው ምንድነው እሱ ወንድሜ ነው ወይስ አባቴ ነው ማየው ያለሁት ነው ለኔ ምንም በቃ ምንም ዲፍሬንሻል የለውም። እና እንደዛ ይለኛል እሱ ከሯጭነቴን ትምህርት ቤት ጎበዝ ነኝ በትምህርት ቤት ጎበዝ ነኝ ፓፒለር ነኝ ያን ነገር እንዲሰበርብኝ ስለማይፈልግ አንቺ እኮ እዚህ አይደለሽ መጨረሻሽ ትልቅ ቦታ ትደርሻለሽ ግን ወንድምሽን አደራ ይለኛል። ሁሌ ደግሞ ጋዜጣ አንብቦ ሲጨርስ ሁሌ ያችን ጋዜጣ ይሰጠኛል እና መጨረሻ ላይ እሺ በቃ ስሙን ንገረኝ አልኩት። ታገኘሽ ግድ የለም ሀረር ነው የተወለደው ሀረር ነው ያለው ማንም ሰው እንዲያውቅበትም አይፈልግም። በቃ እሱ ትንሽ ፕራይቬት ነገር ነው። ሂዝ ስማርት ጋር ኤዱኬትድ ነገር ነው። በቃ ጀንትል ነው። ሰፈር አካባቢ ምናምን ያከብሩታል ይፈሩታል። ብዙ እንዴት የምትዳፍሪው አይነት ሰውም አይደለም አባታችን እና እሺ አልኩት። በቃ በሆነ ሰዓት ብቻ ወደ ውጭ ወጣሁ። እስቲ ወደ ውጭ ወጥቼም ድምጹን ነው የምሰማው ወንድምሽን አደራ እኔ አሁን ውጭ እንደምወጣ እንደመማር ውጭ እንደምወጣ ሕክምና ውስጥ እንደምሰራ ምናምን እዚህ ወጥ ላይ እንደምደርስ እሱ ይነግረኝ ነበር። ግን እኔ አላለ ከሚጫወታቸው ጨዋታዎች ዲስአፖይንትድ ሆኜ እንዳልሰበርበት ብርታት ጉብዘት ነው እንጂ እዚህ ጋር ደርሳለሁ ብዬ አላሰብኩም ነበር። ግን ሁሉም ነገር ሆነ እሱ ያለው ነገር እና አንድ ቀን ሶፋ ላይ ሳሎን ቤት ሶፋ ላይ ቁጭ ያለው ድምጽ መጣ። ወንድምሽን አደራ እንዳትረሺው አላልኩም የሚል ነገር መጣ። አሁን በምን ልፈልገው አስፋሞሸሻ ሞቷል። የሱም ስምም የለኝም ፎቶም የለኝም። ሌላ ሴት ልሄድ አልኩኝ። እንትን ፖስተር የወጣው ሀረር መጥቼ ስፒች ማድረገው ነገር ካንሰል ተደርጓል በኮቪድ ምክንያት ለእንዴት ነበር ከሱ ጋር እና በቃ መጨረሻ ላይ ግን እንዳልከን ፌም ነኝ እኔ አየዋለሁ አንዳንድ ሾዎቹን አያቸዋለሁ እና በፊት ላይ ድራማ ስለምሰራም ኪነት ምናምን ስለነበርኩኝ እንደዛ ነገሮች ወዳቸዋለሁና ሳይው ሰክሰስፉል የሆነ ነገር አለው ፎቶ የለው ስም የለው ምን የለው እንዳልክ የሆነ ነገር ሲያደርግ አየሁት። ለምን ለዚህ ልጅ አልደውልለትም አልኩና ላንተ ደወልኩልህ። ላንተ አይደለም የደወልኩልህ ቴክስት ሜሴጅ ያደረኩላችሁ ማናጀሩ አገኘ። ማናጀሩ ደግሞ ጻፈልኝና ለምንድን ነው እንዳልክ የምትፈልጊው አለኝ። በቃ እንዳልክ እኔ ወንድሜን እንዲያገኝልኝ ነው እንጂ I don't know where is he at በቃ አልኩት። ከዛ እንዳልክ ደወለልኝ ማለት ነው። አንተ ደወልክልኝ እና የ30 አመት መልስ ነው ያገኘሁት። እኔ በ30 አመት ፍለጋ ማለት ነው ፍለጋዬ 30 አመት ነው ጥረቴም 30 አመት ነውና ስሜቱ እንደዚህ ነው። አሁንም ቢሆን እስቲ አሁንም እውነት አይደለም ይመስለኝ። ግን ምንድነው አንድ ነገር የገረመኝ ነገር ምንድነው እንዳልክ ወንድሜን ካገኘው በኋላ እዚህ ተሰብስባችሁ ደውላችሁልኝ ነበርና እኛ ጋር ሌሊት ነበር ተኝቼ ነበርና ሄሎ ጤና ይስጥልኝ ሃይሚ የሆነ ሰው ሊያናግርሽ ይፈልጋል እስኪ የሆነ ሰው አናግሪ ብለኸኝ ስታናግረኝ ወደ ሳሎን ቤት ሄጄ ሌሊት ነው after midnight ምናምን ነገር ነውና ድምጹን ሰማሁት። ወንድሜ ድምጽ ሰማ እውነት ተገኝቶ ነው ወይስ እነዚህ ሚዲያዎች እየተጫወቱብኝ ነው ወይስ የሆነ ቦታ ውስጥ የሆነ ነገር ውስጥ ገብቻለሁ ማለት ነው። አባቴስ ምን ይሰማሃል እስካሁን ድረስ ባለማግኘቴ ኢየሱስም አደራ ያለብኝ ነው እኔ የሚመስለኝ። ለምን ደህና ቦታ ትደርሻለሽ ያለኝ እሱ ነው። እንዴት እንደምደርስ አላውቅም ነበር ግን ደረስኩ እግዚአብሔር ይመስገን። ወንድምሽን ግን አደራ እንዳትረሺው ሲለኝ ያለ መታዘዝ መስሎ ተሰማኝና አንተን ኮንታክት አደረኩኝ። የወንድሜ ድምጽ ሰማሁኝ። ከዛ በኋላ በጣም ታምረኛ ነገር የሚገርመው ነገር ምንድነው እየተደዋወልን ድምጹ ከሰማው ምናምን በኋላ ያ ድምጽ የለም ያባቴ ድምጽ የለም ያ ድምጽ የለም። I don't know probably I'm not crazy I don't know ግን አዎ ሁሉ ጊዜ ያ ድምጽ ነበር የሚመጣብኝና ወንድሜ ካገኘሁት አንተ ድምጹን ካነጋገር ካገጋነኘው በኋላ በቃ እና immediately እንኳን ሳገኛቸው ምንድነው ያልኩት በቃ መጣላ አያቸዋለሁ መጣለው አዲስ አመት እንደው ጌታ አዲስ ነገር ስጦታ ያደረገልኝ ወንድሜን ማግኘቴ ነው። ሌላው እኔ ወንድሜ እንደዚህ ጠብቀዋለሁ ብዬ አላሰብኩም እና እንደንዳክራሱ አስጠንቅቄዋለሁ። ወንድሜ የትም ማግኘው አልኩት ትተው እንዳትመለስ ወደ አዲስ አበባ ፕሊዝ በቃ አዲስ አበባ ይዘህልኝና በቃ የትም እንዳትተው አይ ነው
አንድ ብቻውን ወንድ እንደሆነ አውቀዋለሁ። እህት ወንድ ሌላ ሰው እንደሌለው አውቃለሁ። እና እንዳልክዬ እዛው አግኝታችሁ ራሱ ከሱ ጋር ሆናችሁ ደውሉልኝ። አይ ደህና ነው እግዚአብሔር ይመስገን አግኝተነዋል እየሰራን እየተማርን እንዳትሉኝ በቃ። እና ፎሳም ሪዝን የሆነ ፒክቸር ያደረኩት ነገር አለ። ብቻውን ሆኖ ስራ አጥቶ በቃ አይደል ይሄ ከእጅ ወደ አፍ ኑሮ በቃ የሆነ ፒክቸር ያደርኩትና ይዘውና አደራ ወደ አዲስ አበባ ይዘውና ብቻ እንዳትለው ነው ሲለው መጨረሻ ላይ ለምን ያው እኔ ክርስቲያን ስለሆንኩኝ በመንፈሳዊ በስጋዊ በቃ ያባቴን ልክ እንደ ለአባት የሚደረግለት አለ አይደለ ለወንድም ያደርግለት አለሁ። እዚህ ቦታ እንደደረስኩኝ አባቴ አያውቅም። እዚህ ቦታ እንደምደርስ ግን አባቴ ያውቅ ነበር። ግን አባቴ አላየም። ለዚህ በቃ ለአባቴ ማደርግለት ለወንድም ያደርግለታል እና በጣም ማስጠነቅቀው የነበረው እንዳልክ ምንድነው የትም አግኘው አዶኬር የትም አግኘው ያገኘው አገናኘት ቀላል አይደለም። በቃ ሰርክል ላይ ሰራው እሱ የለፉት ሚዲያዎቹ እንዳልክ ሚዲያ ቀላል አይደለም። በጣም የሆነ ፊልም ነው የሚመስለው እና ሲያገኘ ድምጹን ሲሰማ እንደዚህ ሆምለስ ሆኖ ውጭ ብሎ ምናምን አግኝቶ እንደዚህ አንጠልጥሎ ወደኔ የሚያመጣልኝ ነበር የመሰለኝና ግን እግዚአብሔር ሲባርክ እጥፍ አድርጎ ነው። እግዚአብሔር ሲክስ እጥፍ አድርጎ ወንድሜ ብቻ አይደለም ለኔ የሰጠኝ። እንዴ ባለቤቱን ማናገሪያት ሲባል አረ እግዚአብሔር ይመስገን በቃ አይዞሽ ጌታ ታማኝ ነው ስትል ምንድነው እግዚአብሔር ወይ ከዛ ነው ሰላሙ አክስትዬ ስትል በኢየሱስ ማለት ለሊት ነው እኛ ጋር በቃ አንተ ሌት ነውና በቃ ልትክሰኝ ነው ማለት ነው ያልኩት። በቃ ከአንድ አይደለም ያገኘሁት ሶስትን ነው ያገኘሁት። ቀላል ነገር አይደለም። በዛ ላይ ደግሞ እኔ ፒክቸር እንዳደረኩት አይደለም በጌታ ሆኖ አገልጋዮች ሆኖ የእግዚአብሔር ሰዎች ሆኖ እንደዚህ በቃ ተከብሮ የሚያከብር ፋሚሊ ነው ያገኘሁትና በቃላት የምትገልጸው ነገር አይደለም። እንጂ ጥያቄ ከመለስኩልህ ይቅርታ። እንግዲህ በሁለታችሁ መገናኘት መሀል እኔም ስላለው እጅግ በጣም ደስ ብሎኛል። ከዚህ በኋላ ቤተሰቦች ነን እንገናኛለን። ዛሬ ግን በሁለታችሁ መገናኘት ትልቅ ደስታ ነው የተሰማኝ። እኔ ታዲያ አንድ ነገር ምናልባት አሁን ይህ ቀረጻ በሚዲያ ይተላለፋል። አባታችን የኖረው ገለምሶ ላይ ብቻ አይደለም። ከገለምሶ ወደዚህ የመጣች በዴሳ የምትባል ከተማ አለች። እዛም ሀገር ላይ ኖሯል በስራ ሜቢ እዛም ልጅ ሊኖረው ይችላል። ይሄን ሚዲያ ያየ ሰው እኛ እኔ ወንድሙ አለው ወይም እህትም ሴትም ከሆነች ወንድም ከሆነ እኔ ወንድም አለው እህት አላት እና አባታችን እኔ ኖሯል በዴሳ ምዕራብ ሐረርጌ ኦሮሚያ ላይ በዴሳ ወረዳ ኖሯል። እዛም ልጅ ሊኖረው ይችላል። ግን እኔ በእድሜ እስከምኖር ድረስ አልመጣም። ቅርብ ነው ግን ሊኖር ይችላል። የአባታችን ወገን ደግሞ እንፈልጋለን። የአባታችን ወገን አባቱ፣ እናቱ፣ እህቱ፣ ወንድሙ፣ አክስቱ፣ አጎቱ በቃ ሪሌቲቭ ነው የተባለ በቃ ነገር እንመስላለን። ስሙ አምባዬ ኪዳኔ ይባላል። ወደ ርባዕ ተስመራ ነው። የታወቀ ነው። ሐማሴናዊ ነው። በዛ በጣም እንትን ነውና ስለዚህ የትኛው አምባዬ ብትሉ አምባዬ ኪዳኔ ይባላል። ወደ ርባዕ ተስመራ ያው አባታችን ነው። ወንድም እህት፣ አክስት ወራይ በዳራችሁ እኛን ኮንታክት አድርጉን ወይ ደግሞ ሚዲያውን እንዳት ሚዲያ ኮንታክት እንኳን ደህና መጣሽ።
ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። በሁለቱ መገናኘት እንግዲህ እኔና ቲሞቼም እንግዲህ በጣም ደስ የሚል ስሜት ነበረ የተሰማን። በቀጣይ እንግዲህ ሌሎች አዳዲስ ስራዎችን ወደ እናንተ የምናመጣ ይሆናል። ይህ እንግዲህ አዳዲስ ልንጀምራቸው ካሰብናቸው ፕሮግራሞች መካከል አዲሱ አፋላጊ የተሰኘው ፕሮግራም ነው። እናንተም እንግዲህ የዚህ አይነት ተመሳሳይ ኬዝ ካለባችሁ ታች በምታዩት ቁጥር ደውላችሁ እኛን ማውራት እኛን ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።